ልናሸሻቸው ልናስመልጣቸው ስለሚመስለው ነው አያዩም ታራሚ ውስጥ ሆኖና ያ ነገር ተፈጥሯል ያው ሮቤል የሚችል ከሆነ ከሳጅን ጋር ደግሞ ያው የተለየ ትንሽ ቀረብ ያለ ግንኙነት ስላለው ተመልካቹ ፊት ላስቸግረን የመጣው ያሉበት የአእምሮ ጸጸት ገብቷል ቢያንስ እንኳን ከሌላ ሰው ጋር ቢሆን ተጋጭተው ወደ እስር ቤት የገቡት ሪፍሬሽ አድርገው ከወንጀል ርቀው ይወጣሉ ትላል አሁን ቤተሰብ ላይ ነው ነገሮች ያደርጉ ያሉ እሺ ሚስማር እጇ ላይ ቸንክሮባታልና እስቲ ውጪ ማናን በደም አናግሩት አንዴሽ ውጪ ያለ ሰው ካለ ባካችሁን እንትን በሉ ወይ አምቡላንስ ጥሩልን ወይ ዶክተር የሚመጣበት ነገር ካለ ቶሎ እንዲያመጡት ሞክሩ በዚህ ልክ የራስ ጉዳይ ሊኖር አይችልም ረጅም ሰዓት እኮ እየጠበቅን ነበር ቤት ውስጥ ማንንም ድምጽ አልነበረም ስትገባም ብቻህን የገባው ስለዚህ ስትወጣ እቺ ልጅ መሬት ላይ ጥለ በሚስማር ቸንክረን ያስቀመጥካት እኔ እንግዲህ ውድ ቤተሰቦቻችን ዛሬ ደግሞ ከሮባ ጋር ተገናኝተናል ያው ሮቤልና ቴዲ ማለት ለኔ ምን እንደሆኑ ከናንተ በላይ ምስክር የለም ትላንት ከትላንት ወደ የተፈጠሩ በህክምና ስተቶች እኔ ላይ ያው ፈተና በስቷል የተረገጥን ነው የተደበደብን ነው ከዛም ባሻገር እንግዲህ በገንዘብ ተከፍሎት የተሳሳተ መርፌም የወጋኝ ዶክተር እንደነበርና እንደተያዘ መታቆት ነው ያው ያለንበት አካባቢ ላይ ንፋስ ስላለ ለሚፈጠር የድምጽ ጥራት ይቅርታ እንጠይቃለን ሮቤል ተመልካቾቹን ሰላም ይላል ከዛ ወደ ጉዳያችን እንገባለን ውድ ቤተሰቦቻችን አብራችሁን ቆዩ ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ ውድ ስጦታዎቻችን ደግነን ያው ደግመን ዛሬ ተገናኝተናል ከዴቦ ጋር ወደ እናንተ መተናል ማለት ነው ዛሬም እንግዲህ አንድ የደረስንበት ሌላ ጉዳይ አለ እሱን እኛም እየተከታተልን ለተመልካችን እያያያዝን በቪዲዮ አርገን ምናቀርብ ነው የሚሆነው ማለት ነው እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ እንጋብዛለን ውድ ቤተሰቦቼ ወንድማችሁ ጋዜጠኛ ሮቤል አለው ወንድማችን ጋዜጠኛ ዴቦ አብረን ሆነን ከጀርባ ያሉ ሙሉ ክሮዎቻችን እና ኢሳያስ ሁሉም ከጀርባችን ሆነው አሉ እናንተ ውድ ቤተሰቦች ከኛ ጋር ቆዩ እላለሁ አመሰግናለሁ ዴቪዬ በዚህ አጋጣሚ እኔም ከተመልካቹ እኩል ነው የሰማሁት ያለህበትን የነበርክበትን የደረሰብህን ጉዳት ህመም ማለት ነው ቀድመ ስላልነገርከኝ አዝኜብሃለሁ ምክንያቱም ማወቅ ነበረብኝ ብዬ አምናለሁ ወይም መሆን ነበረበት ግን እኔም ያው ኦልሞስት ከተመልካቹ እኩል ነው የሰማሁት ማለት እችላለሁ የተፈጠረው ነገር ያሳዝናል ለማንኛውም እንኳን በሰላም ተረፍክ ነው ማለት እንፈልገው አሜን ሮባያ ሁላችንም አንድ ቦታ ላይ አይደለም የምንሮጠው ከሁለት ከሶስት ቀን በፊት እንግዲህ እስኬም አብሮን ነበረ ድንገት እኔና ቴዲ ቁጭ ብለን እያወራን ነው እስኬ መጥቶ ነበር እንግዳ ሆኖ እሱም ያው የጠበቀው ጉዳይ ምናምን ያለበት ኬዝ ነበረ እግዚአብሔር ይመስገን ዛሬ ኬዟን ይዞላት የነበረች አንድን ሴት ለመዳር ችሏል የሚገርምህ እስር ቤት ከመክተት ደግሞ ዛሬ ላይ ባለትዳሮችን ማጋባት የሆነ ሰላማዊ የሚሆነ ነገር ሩጫና ትግል ያልበዛበትም ነገሮችን እያደረግን ነውና በጣም የኛ መገናኘት ይመስለኛል ይሄንን የሚፈጥረው መግባባት ለምን ሮቤል ለኔ የሚጨነቀው ለህዝብ ስለሚያስብ ነው ብዬ አስባለሁ ምክንያቱም የምንሰራው ስራ ግልጽ ነው ራሳችን ሪስክ ውስጥ ከተን ነው እንደው ሮቤል እንደው ከምታስታውሰው እንኳን ምን ያህል ጊዜ መሳሪያ ይዘህ ተንቀሳቅሰህ ታውቃለህ አይደል የሆነ ማለት የኔ የምትላቸው ተመልካቾች አለ ህዝብ አለ የምታገለግለው እና ነውር የሆነውን ነገር ሁላ ባያዩ ደስ ይላል ግን ግድ እንዲማሩበት ስለምትፈልግ ነውርም ቢሆን አቅርበት አሳያቸው ብዙ ጊዜ ደግሞ ተመልካች ወንጀለኛ ፊት ለምን ይሸፈናል ይላል ያው ቪዲዮ የምንሰራው ማስገድደናቸው ነው አንዳንድ ጊዜ የምታውቀው ነው አንተ በጣም ከመደብደብ የተነሳ ነው እውነቱን የሚያወሩት ብቻ የኛ የምናልፈው ውጣውረድ ለተመልካች ቪዲዮ ሆኖ ሲቀርብ ምንም በቃ አገኘዋለሁ ወንጀለኛው ነው አወራዋለሁ ያልቃል ነው ከዛ መሃል ግን ለቪዲዮ የማይቀርቡና ተመልካች የማያቸው ብዙ ነገሮች አሉና ወደ ቤተሰቦቻችንን ከማሳቀቅ ማስተማር ይበልጣል በማንኛውም አይነት ሁኔታና በማንኛውም አይነት ጊዜ ለእናንተ የምናገለግለው ሁላችንም ላይ መከራ ደርሷል እኔና ሮቤል ስንት ጊዜ ተጣልተናል ከዚህ በፊት ጓደኛው እንኳን የነበረች ሴት ቤቷ ውስጥ ተንጠልጥላ ስትገኝ አንተ ነው ብያለሁ ገለሃታል በሰዓቱ ስልኩ አይሰራም ብቻ ብዙ ነገሮች ተፈጥረው እርስ በርስ እንኳን
የምንገማመትበት ስራ እየሰራን እያገለገልን ያለነው ህዝባችንን። ከተማችን ደግሞ አሁን ባለንበት ሁኔታ ወንጀል የበዛበት የሰው ነፍስ ቀልድ ይሆናል። በጣም ይቀለለበት እኛ አሁን ሶሻል ሚዲያ ላይ ስለምንሰራ የኛን ለማየት ብቻ ሳይሆን ተመልካች የሆነ ሰዓት ሶሻል ሚዲያ ላይ ስልኩን ዳታ ማብራቱ አይቀርም። ገና ስትከፍት እኔ አሁን በጣም እያጋጠመኝ ያለው ወንጀል ነው ቀድሞ የሚደርስ የሆነ ነገር ሆኖ እንዲተነው ነው እንትና ሞቶ በቀን 3-4 ሰው ይሞታል እና ከዳታ ቤዝ በላይ ነው የሚሆነው እኮ ይሄ ጉዳይ የእውነት ነው። ሰው የሚጠፋ የሆነ ቀላል ነው። እኔ አሁን ዶክተሩ ሮቤል አታምነኝ ሲያወራ ነው የነበረው የሰው ነፍስ ለምን የ4 ወር እና የ3 ወር ከምናምን እርጉዝ ያለች ሴት ህጉም አይፈቅድም የህክምና ሲስተሙም አይፈቅድም እንድታስወርድ። ወርዶ ሲያየው እሱ ለሱ ያ ነገር ለካ እንትን ነው ገብቷል። በቃ ሞት ምንም ነው ያቺ ሴት የምታልፍበት ስቃይ አለ። ደግማ ላትወልድ ትችላለች። ቆማ መሄድ ላትችል ትችላለች። መድኃኒት መግዣ ገንዘብ እንኳን ባይኖራቸው የ3 ወር እርጉዝ ሆነው አብሯቸው እንዲተኛ ያደርጋቸዋል። አንዴ ተኝታ እሺ መድኃኒቱን ስጠኝ ትለው አይ 2-3 መድገም አለብሽ እያለ እየኖረ ያለም ሰው አለና ሁላችንም ህሊናችንን የሸጥንበት ጊዜ ሆኖብናልና እኔ በተቻለ አቅም እንደዚህ የሚሰሩ ቪዲዮዎች እንደችላ ተብለው እንዲታዩ አልፈልግም። ሰው እንዲማርበት ሼር ለጓደኛም ለቤተሰብ በአጠቃላይ ለኔ ለምንለው ሰው አይደለም ሌላ ኖርማል እንኳን ሰብስክራይብ ያደረግናቸው ጓደኞች ካሉን ቻናል ላይ ሼር ብናደርጋቸው አንጎዳም። ምንም ነው ማንጎዳው። ምክንያቱም 24 ሰዓት ስክሪኑ ላይ የምንቆይበት ሰዓት ነውና የሆነ ሼር አድርገነው የሆነ ሰው እኛ እንኳን የሆነ ለኛ ችላ ብንለው ያ ሰው ሰምቶ ሊረዳው ይችላልና እባካችሁን ውድ ቤተሰቦቻችን በእኛ ህይወት ስቃይ ውስጥ በእኛ መሰቃየት ውስጥ ቪዲዮዎች እየሰራን የምንለቀው ከቁስላችን ድነን ካለንበት ስቃይ ቆመን ሄደን አይደለም። ያንን ትብብር አድርጉ ነው ለቤተሰቦች የመጀመሪያው። ዛሬ የመጣንበት አላማ ተመልካቾቼ ኮሜንት ሴክሽን ላይ የእህቶችህን ነገር ያሉ ሮቤል በጣም በተደጋጋሚ እየጠየቁኝ ነው። እያየሁ ነው። አዎ ምክንያቱም ፕላኔ ማዘር ነበረች። ፕላኔን ያው አጠናቀዋል። ያው ቢያምንም ፕላን ቢ እንዳይሆኑ እነሱ ጋርስ ምን አይነት ነገር አለ እነሱስ ያሉበት ሁኔታ እንዴት ነው የሚለውን ነገር እንድናየው በሚል ነው ሮባይ ጠርቼ ካሜራ አስፈርቼ እንግዲህ እያወራሁ ያለሁት። እኔ እንኳን በተደጋጋሚ ከሳጅን ጋር በጣም ጸብ ተፈጥሯል። ከዚህ በፊትም አብረን በምንሰራ ሰዓት አይቻልም እያወጣን እንጠይቅ እያላችሁ ሌሎቹ እስረኞች ያው እያጉረመረሙ ነው ምናምን የሆነ ልናሸሻቸው ልናስመልጣቸው ስለሚመስለው ነው አያዩም ታራሚ ውስጥ ሆኖና ያ ነገር ተፈጥሯል። ያው ሮቤል የሚችል ከሆነ ከሳጅን ጋር ደግሞ ያው የተለየ ትንሽ ቀረብ ያለ ግንኙነት ስላለው ተመልካቾች ፊት ላስቸግረን የመጣሁት ዛሬ። እንግዲህ ነገሩን ስንከታተል ነበር ከጀርባም በደም ያለውን ነገር አውቃለሁ። እንግዲህ በእህቶችም ላይ የሆነውን ነገር በደም የሚታወቅ ነው። አሁን ባለው ሁኔታ ደግሞ እንግዲህ ሳጅንም ከኔ ጋር ያለውን ጉዳይ እየተነጋገረ ነው። ከፍም ሲል ኢንስፔክተርም ጨምሮ አብረውኝ በጉዳዩ ላይ ስንመክርበት ነበር። አንተ ጉዳዩን ካጫወትከኝ በኋላ ማለት ነው። ለዛ እንግዲህ ደግሞ እኛም አሁን መረጃዎችን በደንብ የምንሰበስብበት ወደ ማስረጃ የምንለውጥበት ሰዓት የቀረበ ይመስለኛል። ለዛ ደግሞ አንዳንድ መጋፈጥ ያለብን ብንከለከልም ይሄ አይሆንም ይሄ እንደዚህ ነው ብንባልም ተጋፍጠን ነገሮችን የተወሰነ ገፍተን እንቅስቃሴ ማድረግ ይኖርብናል። አንተ ደግሞ ያለህበት በጣም ያው መጎዳት ውስጥ እንደሆንክ ይታወቃል። አሁን ደግሞ እግዚአብሔር ጽናቱን ይስጥህ ለተፈጠረው ላለፈው። ከዚህ በኋላ ላለው ግን ምንም ነገር እንዳይፈጠር እንደተባለው ፕላን ኤ ቢ ተብሎ ቤተሰቦቹን መጨረስ እሱን መጨረስ እኛን መጨረስ የነዚህ የጠላቶች አላማ ስለሆነ እነሱን ሽምድምድ አድርጎ ለማስቀመጥ ወይም እነሱን ከኛ ለማራቅ እኛ በጣም ብዙ እርምጃ መፍጠር ይኖርብናል። ለዛ ነው እየተጋፈጥን ያለነው ዴቦ። ስለዚህ እንዳልከው እንግዲህ ሳጅንም ኢንስፔክተርንም ከፍ ሲል እያወራሁኝ ያለሁት እንግዲህ እህቶች እስር ቤት ነው ያሉት። እነሱን በዋስ መብት አስጠብቀን አስወጥተን እንግዲህ አንዳቸውን ቢያንስ አሁን አንዳቸውን የማስወጣት የተወሰነ እንትኑ አለኝ። እሱ ላይ ተመካክረናል። ፍቃድ አግኝቻለሁ። ስለዚህ አንዳቸውን በዋስ መብት ተከብሮላቸው እንዲወጡ የሚሆንበት ምክንያት አቃቢ ግን ምንም ወደ ሌላም በፍርድ ቤትም በኩል ያለው ነገር ማለት ነው
እሱ ተይዞ እንዲል ተደርጓል። እንዲወጡ ሊወሰን የሚችልበት አግባብ ነው ያለው። ስለዚህ እንግዲህ ታናሽ እህትህን ምናልባት እሷን አስወጥተን እንግዲህ አንዳንድ መረጃዎች እንድትሰጠን አብራንም አንዳንድ ቦታዎች ላይ እንድትንቀሳቀስ የምታውቃቸውን ጠላቶቻችንን አነፍንፈን ልንይዝበት የምንችልባቸውን ቦታዎች ያን መንገዶች እንድትመራን እንግዲህ የእሷን የተወሰነ አዲስ ዜና አለ ልልክ ነው። ስለዚህ እሷን የምናስወጣበት መንገድ ይኖራል። ዴቮ ያ ነው ያለው ነገር። ጠላቶች ምን እያሴሩ ነው? ምንድነው ደባው? ምንድነው እየተፈጠረ ያለው? ይሄን ነገር በደንብ እየተከታተልን ወደ እናንተ የምናደርስ ይሆናል ማለት ነው። ውድ ቤተሰቦች እንግዲህ የሆነው ይሄ ነው። ምክንያቱም የወደቀ ዛፍ መጥረቢያ ይበዛበታል። ሁሉም ወንጫሪው ነው፣ ሁሉም ሰንጣቂው ነው እና ያው ማዳከም እንዳለ ነው ሁልጊዜ። አሁን እኔ ግልጹን ለማውራት ሮባዬ ይቅርታና አሁን ቪዲዮ ላይ እንዳለው ጠንካራ ዳዊት ላልሆን ይችላል። ገብቷል። እቤት ስትገባ ብቻህን ነው የምትሆነው። ስልክ የሚያስጠላ ሰዓት አለ። ምንም አይነት ነገር ከሰው መገናኘት የሚያስጠላ ሰዓት አለ። ግን እነዛን ሁሉ ቻሌንጆች አልፈን ዛሬ ላይ ቆመን ተገኝተናል። ያም ደግሞ የቤተሰቦቻችን ድጋፍና ብርታት ነው እና እናንተ ሁልጊዜ ከጎናችን እስካላችሁ ድረስ ምንም ምንሆን አይመስለኝም። ጓደኞቼንም አመስግኑልኝ። ሁልጊዜ ቪዲዮ ላይ ያለው ቴዲ በቅርቡ ግሩፑን ቢቀላቀልም በጣም ምርጥ የሚባል ስራ የሚሰራ ሰው ወንድምነቱን እያሳያለ በደንብ ወዳጃችን ነው። በደንብ በቃ ታጋይ ነው። በራሱም ቻናል እንግዲህ ተስፋ ላይ ከሮቤል ጋር ቼንጅ አድርገው ተቀያይረናል። ሮቤል ወደ እኔ የመጣበት ምክንያት ያው እኔ ብቻዬን እየደከምኩ ስለሆነ ነው። የደከምኩ ሚስ ያለሁበት ታሪክ ጥሩ ስላልሆነ ቢያንስ የሚደግፈው አንድ ሰው ያስፈልጋል ተባብለን ተሰብስበን ጓደኞቼ እኔ እንኳን በሌለሁበት ነው ድጋፍ የሚሆን ሲያመጡልኝ ቴዲ እኔ ተስፋ ላይ እንኳን ሆኜ ሌላ ስራዎችን እየሰራው ቢሆን እናንተም ጋር እየመጣው እኔ እታገላለሁ ብሎ እንግዲህ የራሱንም የኛንም እየሰራ ያለበት ሁኔታ አለና ውድ ቤተሰቦቼ አበረታቱልኝ፣ ምስጋና አድርሱልኝ። አዲስ ቤተሰብ የሆናችሁ ደግሞ ቤቱን ሰብስክራይብ በማድረግ ተቀላቀሉ። እነዚህን የመሳሰሉ ምርጥ ወንድሞች አሏችሁና እናንተም የሚሰራ ወይም ደግሞ ይጣራልኝ ይታይልኝ የምትሉት ነገር ካለ ውድ ቤተሰቦቻችን በእኛ በኩል ፈቃደኛ ነን። እንኳን ለእናንተ እንኳን ለእኛ ለማንም እንተርፋለን። የእውነት ከኛ የሚቀድም ህዝብ ነውና እናንተ እናስቀድማለን። ትንሿ እህቴ ናፍቃኛለች። ያው ያደረጉብኝ ነገር በጣም አስከፊ ቢሆንም እንደ ቤተሰብ እንደ ወንድም ይናፍቁኛልና እናቴንም እንዲሁ ውስጤ እየተብሰለሰልኩኝ አጥቻታለሁና እነዚህንም ልጆች እንዳላጣቸው የቻልኩትን ለማድረግ ዛሬ እንግዲህ ካሜራ አብርቼ እናንተ ፊት ተገኝቻለሁ። ውድ ቤተሰቦቻችን ወንድም ዳዊትና ወንድማችሁ ጋዜጠኛ ሮቤል አብረን ያለነው። ውድ ቤተሰቦቻችን አብሮነታችሁ አይለየን። እህታችን ትምጣ እስቲ እሷ ጋርስ ምን አለ እነሱ ጋርስ ምን አዲስ ነገር ይሰማል የሚለውን አብረን ያለን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ ዴቮ በድጋሚ ተገናኝተናል። ቀደም ሲል እንደተነጋገር ነው ከኢንስፔክተርም ከነሳጅንም ጋር ያለውን ነገሮች ተነጋግረን እንግዲህ ትንሿን ልናስፈታት ችለናል። ያው በዋስ መብት ነው። የተወሰኑ መረጃዎች ከሷ ጋር ለመለዋወጥና በአካል ቀርባ እንድናወራት ያህል ነው። መጠቆም ካለባት ቦታዎችን ጭምር እንድጠቁመን በሚል በከፍተኛ ኃላፊነት ተሰጥቶኝ ነው ይዣት ልወጣ የቻልኩት። እንግዲህ ትንሿ እንዴት ነሽ? ትንሿ ስለሚልሽ ትንሿ ነው የምልሽ ነው። እንደዛ ነው። ደህና ነሽ? አዎ ማለት ያው እንግዲህ
ሮባ መቼም ላንተ አልነግርህም የራስህን የሆነ ሰው አስፈቅደህ ፈርመህ ኃላፊነት ወስደህ ስታገኘውና በፊት ቤት ብቻ ነው አላውቅም እኔና ትንሿ ያው ታላቃችንም ብትሆን እህታችን በጣም ብዙ ነገር ላይፍ ላይ ሼር ያላደረግነው ነገር የለም የእውነት ነው የምልህ እሷ ሴት ስለሆነች እኔ ወንድ ስለሆንኩ አይደለም በጣም በብዙ ነገሮች እንደጋገፍ ነበር ትንሿም ዝቅ ማለት አይደለም ይሄና የታላቋን ካልሲ አጥባ የእውነት ነው ማለት ማታ ስገባ የምትቀበለኝ አቀባበል ያኔ ቤቱ ደመቅ እንዳለ ማለት ነውና ያው እግዚአብሔር አልፈቀደውም ብዬ ማሰብ አልፈልግም እኔ ባለሁበት ስራ ይሁን ይሄ ነገር የተፈጠረው አላቀም እቺ ልጅ ማጣት አልፈልግም የእውነት ነው ማለት ለኔ ማለት ትንሿ እህቴ ናት ከዚህ በፊት ወንድማችን በዚህ ጉዳይ አለፈ ህይወቱ አለፈ ሬሳውን ካልጋ ስር ነው ጎተን ወጣ ነው ሮቤል የማታውቀው ነገር የለም ዛሬ ደግሞ እናታችንን ከዛ እነዚህ ልጆች ስጣፈንታቸው ምንድነው አስወጥቼ ሴት ነው የምደብቃቸው እኔስ አንደኛዬን ተነካክቼበታለሁ ስራ ብዬ ማአት ቦታ ገብቻለሁ እነዚህ ሰዎች ምንም ባላደረጉበት በነፃነት እንኳን ነገ ያማራቸውን ሳይበሉ ያማራቸውን በገዛ ላባቸው ገዝተው ሳይለብሱ ሊያልፉ ሆነና በጣም ክራውድድ ነው ላይፍ አሁን እኔ ጋር ያለውበት ሁኔታ የእውነት ነው ማለት ነው ቤት ክራውድድ ነው ቢሆንም እቺ ልጅ ትንሽ ናት በሰዓቱ ተታላ ሊሆን ይችላል አንዳንድ ነገሮች ተፈጥረው ሊሆን ይችላል አሁን ደግሞ የምታሳስበኝ እሷ ብቻ አይደለችም ትልቋም አለች ያሉበት የአእምሮ ጸጸት ገብቷል ቢያንስ እንኳን ከሌላ ሰው ጋር ቢሆን ተጋጭተው ወደ እስር ቤት የገቡት ሪፍሬሽ አድርገው ከወንጀል ርቀው ይወጣሉ ትላል አሁን ቤተሰብ ላይ ነው ነገሮች ያደርጉ ያሉ ስለ እኔ አላውቅም እኔ ቃል የለኝ ለእህቴ ቃል የለኝ ብቻ አሁን እንዴት ነው ያለሽበት ሁኔታ ምንም አይደለም ትንሽ ከበፊቱ ይሻላል ምንድነው እንደገባሽ ምን አጋጠመሽ ምን ሆንሽ እኔን ማግኘት ፈልገሽ አጣሽን ጊዜ ነበር አዎ ያው ካለውበት አንፃር አንተን ለመፈለግና ለማናገር ሞክሬ ነበር ያው አላገኘሁም እንጂ ሞክሬያለሁ አሁን ከትሽ ጋር እንዴት ናችሁ አሁን ብዙም እንደድሮ በፊት እንደምንሆነው አይደለም ተራርቀናል አንጠያየቅም አናወራም ያን ያህል ኦኬ የተለያየ ቦታ ነው ያላችሁ አዎ የተለያየ ቦታ ነው ያለነው በመልእክትም በምንም ተገናኝታችሁ አታውቁም ነው አዎ እንደዛ በለው ማለት ብዙ ቅርበት የለንም ማለት ያው ለመጠየቅ የሚያስችል እንትን ግንኙነት የለንም ብዙ የምናወራበት ነገርም ምናምን አላጋጠመንም እስካሁን ቀዝቃዜ ላይ ነው እሺ ትንሿ አሁን ምን ላይ ነው ያለሽ ያው ያለውበት ሁኔታ እዛ ውስጥ የተለያዩ ትምህርቶችን እማራለሁ እና ቁጭ አልልም የተገኘውን ስራ እሰራለሁ ማለት እንደማለማመጃ እንደማቆያ ስራዎች አሉ እሱን ነው እየሰራሁ መገኘው እየታገልሽ ነው አዎ አይምሮሽ ሰውን ያለበት ሁኔታ መጀመሪያ ከገባሽበት አሁን ላይ እንዴት ነሽ አሁን ላይ ይሻላል በሚለው ቦታ ነው ስገባ የነበረኝ ስሜት ጥሩ አይደለም ማለት አሁንም ሙሉ በሙሉ ጠፍቶ አይደለም ግን ትንሽ ይሻላል አንዳንዴ በእንትኖች በስራዎች በትምህርቶች ሲወጠር አይምሮ ትንሽ ያለው ነገር ለመርሳት እየሞከርኩ ነው እንጂ በጣም ትልቅ ጸጸት ነው ያለው በቀላሉ የሚረሳ ነገር አይደለም በርግጥ እና መቼ የሚረሳ አይመስለኝም ያው ለመርሳት ሞከር ነው አንቺ ከጠነከርሽ የማይረሳ ነገር የለም ሮቤት በዚህ አጋጣሚ እናንተ ከጎኔ ስላላችሁ እንኳን ባልገኝ በቦታው ባልኖር አደራ ማለት እንፈልገው እናንተ ነው እንደው ትልቋ ብዙ ነገር አይታለች ብዙ ነገር ላይ ደርሳለች እና እቺ ልጅ ምንም የምታውቀው ነገር የለም የምታርቀው ነገር የለም ሚንስ ያው ገና ናት ትምህርትም ይሄን ያልገፍታለች የምትላት አይነት ሴት አይደለችም እና አይምሯ ከዚህ በላይ እንዲቆስል አልፈልግም የጠፋው ጥፋት በጣም ትልቅ ጥፋት ነው እንደ ግለሰብም እንደ ቤተሰብም እንደ ሀገርም ብታየው ትክክል አይደል ያመንከው ቤተሰቦች ልጅን አውጥቶ አሳልፎ ሰጣ ማለት ነገ ከማን ጋር ቆመ የምትሄደው ማንንስ ነው አለኝ ብለህ እንደው ሌላው ይቅር
በትንሹ መታወቂያ ላይ የአደጋ ጊዜ ተጠሪ አለ ማለት ማን ነው የምታጽፈው? የአደጋ ጊዜ ተጠሪ ሲሉት ቀበሌ መድኃኒዓለም እንዳለው ሰውዬ ለማለት እኮ ለምበቃ ነው። ሰው ተጠሪ ሊሆን አይደለም እየቆመ ያለ። ስለዚህ በተቻለ አቅም እንድትበረታ ባልኖር በቦታው በዚህ አካሄዳችን እኔ እንኳን በህይወት ባልኖር ሚንስ ካሌለው ነው አደራውን የምሰጠው ላንተና ለተመልካች አሉ ሁላችሁም አላችሁና ከዚህ በላይ ማወቅ የምትፈልገው ነገር ካለ ሮቤል ጠይቃት። እኔ ብዙ ስሜት ጥሩ ሊሆን አይደለም የሆነት እየተረበሽኩበት ያለሁበት ስሜት ላይ እና ስላለችበት ነገር የምትጠይቃት ነገር ካለ በዚህ ጠይቃትና ያው ከኔ ጋር በውስጥም እየተነጋገርን የመጣ ነው። በመንገዳችንም ስንመጣ በርግጥ ዴቮ ግን ያው ቀደም ሲል የተናገርከው ነገር ይገባኛል። ስጋት ነው፣ ስጋት ይኖርሃል። በጣም ከባድ ጊዜያቶችም ስላሳለፍኩ የወደፊቱን ማሰብ ምናልባት ከፍተኛ ስጋት ውስጥ እንደሚከት እረዳለሁ። ግን በይሆናል እንዲህ ይሆናል ከማለት እንግዲህ እሱን ነገራችንን ትተን ይሄ የሀዘን ስሜቱን ትተን መጀገኑን ማሰብ ይሻላል ዴቪዬ። እና ያ ነው የሚያበረታን እንደ ቲምም እንደ ግለም አንተን የሚያበረታ ያ ነው። ፈጣሪ አለ እስካሁን ከጎናችን ከፊታችን እንደቀደመው ሁሉ ማለት ነው። እንግዲህ ትንሿ ያው በእስር ቤት ለመድሽው አይባልም። ለመድሽው እንዴት ነው አይባልም። ያው ከባድ ነው። በአንድ ቦታ ታጥረሽ የምትቆይበት ቦታ ነው። ደግሞ በተመሳሳይ ደግሞ የምትታረሚበትም ጭምር ነው። የምትታረሚበት ቦታ ነው። እርግጥ አንቺም እንግዲህ በእስር ቤት ቆይታሽ እየተማርሽ እንደሆነ ሙያዎችም እየሰራሽ እንደሆነ አውቄያለሁ እና ደስ ብሎኛል። በዛ ማለት ቢያንስ ከመቀመጥ ይሻላል አይደለ? ሙያ ለምዶ ጊዜ ማሳለፍ ያው ያለ ጊዜ ይሻል እድሜሽ ነው እነዚህ ነገሮች የሆኑት። የጠፋው ነገር ከፍተኛ ጥፋት ቢሆንም ዞሮ ትንሿ እንግዲህ እስኪ አሁን በእስር ቤት ቆይታሽ ካሳለፍሻቸው ቀደምም ሲል በውስጥ እያወራሽ ነበር ስንመጣ መንገድ ላይ እና ውስጥ የሚያስጨንቁሽ ሰዎች እንደነበሩ ስትነግሪኝ ነበረ። ትልቋ ሌላ ዞን ላይ ነው ያለችው፣ አንቺም ሌላ ዞን ያለሽው፣ አትገናኙም አይደለ? ለብቻሽ ነው ያለሽው። እዛ እንዳለ ማታውቂው ሌላ አዳዲስ እስረኞች ነው ያሉት፣ የምታውቂውም ሰው የለም ከጎንሽ። በአንቺ እድሜ እዚህ እንትን ቦታ ውስጥ ራሱ መገኘት ትንሽ ከባድ ሊሆን እንደሚችል እረዳለሁ። ግን ዞሮ ከዛ ያም ሳያንስ ደግሞ የሚያስጨንቁሽም ሰዎች አሉ። እነዛ ሰዎች ከማን የመጡ ናቸው? ለምን እንደዚህ ይሉሽ ነበር የሚለውን እስኪ የነገርሽኝ ነገር አለ። በይበልጡን ደግሞ እስኪ ለተመልካችም ለኔም ደግሞ አስረጅን። መረጃም ስለሚሆን እኛም ክትትላችንን የሚያጠናክርልን ይሆናል ማለት ነው። አዎ ማለት እዛ ቦታ ላይ በእርግጥ እኔ የማይገባኝ ቦታ ላይ ነው የገባሁት እና ያው ካረኩት አንፃር ግን ለኔ እሱ ነገር በጣም ቀላል ነው ማለት። ከዛ በላይ ደግሞ የአእምሮ እረፍት ማጣትም ስላለ ትንሽ የገባው ሰሞን ላይ ትንሽ በጣም እጨናነቅ ነበር። ትንሽ የማይባል ጭንቀት ነበር የሚጨንቀኝ ማለት ያረኩት ነገር ምናምን ሳስበው ምናምን ትንሽ ለኔ ከብደኝ ነበር እና ከዛ ትንሽ ከተላመድኩ በኋላ ደግሞ ውስጥ ያሉት ሙያ ትምህርቶች ምናምን ሶስት ትንሽ የሆነ የሆነ ነገር እንትን ማድረግ ጀመርኩኝ እና ግን አብረውኝ ያሉም ሰዎች ደግሞ በእድሜም በኔ የሚመጥኑ ምናምን አይደሉም እና ትንሽ ለመግባባት የሚቸግር ነበር። ያው እህቴም እዛ አብራኝ ስላልነበረች ልግባባ ውስጥ ካሉት ጋርም አልችልም። ያው ከራሴ ጋርም ተጣልቼ ያው ቦታውም ደግሞ ጨንቆኝም ከብዶኝም ነበር እና ያ ሁሉ ነገር እያለ ትንሽ ወደ ሙያውና ወደ ስራው ስመጣ ትንሽ ነገሮች እንትን ማለት ጀመረ። ያው ከምጨነቀው ትንሽ ቀንሷል እንጂ ሙሉ በሙሉ ያረኩትን ነገር ረስቼ ወይ ደግሞ ሙሉ ነፃ ሆኜ አይደለም ያ ቦታ ላይ የተቀመጥኩት። በጣም ከባድ ነበር ቦታው። እንደሚወራው ቀላል አይደለም በእርግጥ በቦታው ላይ ያ ሁሉ ያለ ትንሽ ደግሞ እዛው ላይ ደግሞ ነገር ሲጨምር ትንሽ ከውስጥም ከውጭም ብዙ ማስፈራሪያ ይመጣልኝ ነበረ። ከውጪ የተለያዩ የዛቻ የመጥፎ በቃ አለ አይደል ቅስም የሚሰብር ንግግርና ማስፈራሪያ በቃ በአጠቃላይ ደርሰኝ ነበር እና ጥያቄ መስለው ገብተው ደብዳቤ የሚሰጡሽም በአካል መጥተው አንቺን አቅርበው የሚይዙብሽ ሰዎች? አዎ ጠያቂ ያለሽ ምናምን ተብዬ ምናምን ስወጣ ሳገኛቸው በደብዳቤ ለኔ እንትን የሚጠቅሙ ሰዎች አስመስለው ነው የሚሰጡኝ ያው ቦታው ላይ እንዳይታወቅባቸው ምናምን እና ደብዳቤው ላይ ብዙ ነገር ነው የሚሉት። በተደጋጋሚ ነው
አንዴ ሁለቴ አይደለም። ይሄ ከውጪ ነው የሚደርሰው። ከውስጥም ደግሞ የሆነ በምንቀያየርበት ሰዓት ላይ ክፍል ምናምን ሲቀያየር በዛም ሰዎች ሲቀያየሩ በዛም ከውስጥም ይደርሰኛል። እስረኛም ሆኖ ማለት እስረኛ ውስጥም ወደ እስረኛ የሚላክና ከእስረኛም ደግሞ ይደርሰኛል ያ ማስፈራሪያ ማለት እና ያ ሁሉ ነገር በጣም ያስቸግረኝ ነበር። አሁንም አለ በእርግጥ ግን በፊት ደግሞ በጣም ነበር የሚያስቸግረው። እንደገባሽ ሰሞን ማለት ነው። እንደገባው ሰሞን አዎ። ከውስጥም ከውጭም ነበር ማስፈራሪያዎች ይደርሱብሽ የነበረው። ማስፈራሪያዎቹ ምንን የተመለከቱ ናቸው? ያው ይገባኛል ያው ከቤተሰባችሁ ጋር ተያይዞ ነው ማስፈራሪያ የሚደርስሽ እናጠፋችኋለን የሚል እንደሚችል እገምታለሁ። እና በግልጽ ምን አይነት የማስፈራሪያ አይነት ሁኔታዎች ነበሩ? ያው ዴቭን በተመለከተ ነው አይደለም? ያው እሱን ለማጥፋት የተካሄደበት ርቀት እናንተንም ሁሉንም እየነካካ ነው ያለው። ስለዚህ ምን ነበር የሚሉት በተለይ ዳዊትን በተመለከተም ጭምር? አዎ የሚሉት ነገር ማለት አሁን እኔ እንትን ማለት ታውቆብኝ ነው ወደ እስር ቤት የገባሁት እንጂ የነሱ ማንነት እና ስለነሱ ከነሱ ጋር ያለኝን ግንኙነት አልታወቀም። እና ያው እኔ ያረኩት እኔ እንደነሱ አስቤ አልነበረም። ያው በእርግጥ በመታለልና አርቆ ባለማሰብ ነው የገባሁት ያ ነገር ላይ እና ያ ነገር ወደ እስር ቤትም ስለገባው ትንሽ ሰግተዋል። ይሄን ነገር የምታውቀውን ነገር ምናምን ወያየችው ነገር ምናምን ትጠቁማለች ትናገራለች ማለት እነሱ ሊጠይቁኝ መስለው ነው የሚገቡት እና ምናልባት ሌላ ሰው መጥቶ እንዲህ ቢላት ያን ያህል ታወራለች ምናምን ብለው ነው የሚያስቡት እና ያን ስለሆነ ያን እንዳልናገር ነገር ነው የሚያስፈራሩኝ እና እሱን በሚያመለክት ነው ሰግተዋል ትናገራለች የምታውቀውን ታወራለች ብሎ ነው የሚያስቡት። እኔ ግን በዛ ሰዓት ባለማወቅና አርቆ ባለማሰብ ነው ያን ነገር ያደረኩት እንጂ እንደነሱ አይት ርቀት እንኳን አስቤ አልነበረም። ያንን በተመለከተ ነበር ማስፈራሪያዎቹ። ከባድ ነው። ከቀን ቀን ግን እየቀነሰ ስለመምጣቱም ደግሞ እየነገርሽኝ ያለሽው። አዎ የገባው ሰዓት ትንሽ ሰግተው ነበር እነሱ። ምክንያቱም ያው እንትን ከእድሜ ጋም ያው ውስጥ ካሉት ጋር እስር ቤትም አይደለ ጨንቋት ምናልባት የሆነ ነገር ትጠቁማለች የሆነ ነገር ታወራለች ምናምን እንዳታወራ ደግሞ ይሄን ማስፈራራይታ ዝም ትላለች ስለሚሉ ያን ነገር ያው በእርግጥ ያ ነገር ሰርቷል በቦታው እኔን እንትን የሚለኝ የለም እና ያው ቢሉኝም ባይሉኝም እንትን የማውቀውንም ያየሁትንም ነው እንትን የምለው። አሁን ግን ትንሽ ያን ያህል እንደሩ አይደለም። ሙሉ በሙሉ ሳይኖር ቀርቶ ሳይሆን ይሻላል። አሁን ከስንት አንዴ ነው ያ ነገር የሚደረገው። ያው እኛም ይሄ ነገሮች ይፈጠራሉ ብለን ገምተን ስለነበር ቀደም ሲል እኔም በቅርበት ማውቃቸው እንዳልኩሽ በፖሊስ ኃላፊነት ላይ ያሉ አዛዦች ኢንስፔክተሮች ነበሩና አንቺንም እንዳስፈታል አሁን ኃላፊነቱን እንድወስድ የሰጠኝ አንድ ኢንስፔክተር አለ። ያው ቀደም አብሮ የነበረው ማለት ነው። ላንቺም ብዙ ማስጠንቀቂያዎች እንግዲህ ነግሮሻል ስላለው ነገር ምክሮችም ምናምን ለግሷል። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። በእድሜ ልዩነት ያላቸው ስለሆኑ እስረኞቹ ከአንቺ ጋር የነበሩት የበለጠው ማስፈራሪያ ሲያደርሱብሽ ከውስጥም ከውጭም ያ በጣም ዲፕሬሽን ውስጥ ከቶሽ እንደነበረ ስለተረዳን ወይም ደግሞ እንደዛ ትሆኛለሽ ብለን ስለገመትን እኛም ከቁጥጥራችን ውጪም ስለሆነ ነው ያለን አማራጭ ጥበቃ እንዲደረግልሽ ማለት ነው። ለዛም እንግዲህ ኢንስፔክተርን አውርቼው ነበር ቀደም ሲል አንቺም ታላቃችሁንም እንደው ጥበቃ እንዲደረግላችሁ ማለት ነው። ማለት በጣም ብዙ ማስፈራሪያዎች እንደሚደርሷችሁ የሚገመት ነው። እኛም ጋር እነዚህ ነገሮች ስላሉ እናንተ ደግሞ በእስር ቤት ቆይታችሁ አሁን እናታችሁ ያው እዛው እስር ቤት ነው ተገላ የተገኘችው። ስለዚህ እነዚህ ነገሮች እየከፉ እንደሄዱ
ከዚህ በበለጠ ወንጀሉ ከማስፈራራት አልፎ ወንጀል እንዳይፈጸም ጥበቃ እንዲደረግ ስጠይቀው ኢንስፔክተርን በጣም በብዙ ተባብሮኝ ዛሬ እንደተባበረኝ ሁሉ አንቺን በዋስ ይዤ እንደወጣ በከፍተኛ ኃላፊነት እዛም በነበርሽበት ሰዓት እንግዲህ ዛቻው ማስፈራሪያው እንዲቀንስ እዛው እናንተ አንቺ የነበርሽበት ማረሚያ ቤት እንግዲህ ሴት ኢንስፔክተር አለች፣ ስሟን መግለጽ የለብንም አሁን። ለእሷም አማክሮልን እሷ ጥበቃ እንዲደረግልሽ አድርጋለች በተቻላት አቅም ማለት ነው፣ ኃላፊነት ወስዳ። ለዛም በጣም ማመስገን እንፈልጋለን እሷንም። ከዛ ውጪ እንግዲህ አሁን በኃላፊነት ነው ይዤሽ የመጣሁት። መልሰሽ ያው እዛ መመለሳችን አይቀርም። ዞሮ ዞሮ ግን ከዛ በፊት አሁን የሰጠሽን መረጃ እንዳለ ሆኖ ወይም ያደረስሽን ነገር እንዳለ ሆኖ አንድ የምታውቂውም ሌላ የሌቦች ቲም ወይም ደግሞ እነዚህ ማፊያዎቹ የጠላቶቻችን ቲሞች ያሉበትን ቦታ የምታውቂው ነገር እንዳለ ስለሰማው ስለማቅ ወደዛም ቦታው እንድትጠቁሚኝ ያህል ነው የፈለግነው። እንግዲህ ያንን አድርገን የሚያስፈልገን መረጃዎች ሰብስበን እንግዲህ ለኢንስፔክተር በኃላፊነት መልሼ ያስረክባሉ ማለት ነው። ያንን እናደርጋለን። ትንሿ እንግዲህ ባለሽበት ሰላም እንዲሰማሽ ነው የምመኘው። ማለት ያው በሰላም ደግሞ ተፈተሽ አንድ እስክንሆን ድረስ ቤት እስክትወጪ ድረስ ከእስር ህይወት ግን ባለሽበት ከዛ ማስፈራሪያዎች ቢያንስ ቀንሰውልሽ የእርማት ጊዜሽን ወስደሽ እንግዲህ በሰላም እንድትወጪ ይመኛለሁ። ይገባኛል፣ በጣም እንትን እንደሚያደርግ ይገባኛልና ለመግለጽ ከባድ ነው። ለማንኛውም እስኪ አንድ የምታውቀውም መረጃ ስላለ ወደ አንድ ቦታ ትወስደናለች። ያ ቦታ የት ነው የሚለውን በመጀመሪያ የተወሰነ ነገር ትነግሪና ወደ ቦታው ደግሞ እንሄዳለን። ያ ቦታ አሁን የምነግርህ ቦታ ከአንድ 2 ጊዜ ነው ያን ቦታ ያየሁት ማለት ነው። እና ያየሁት ጊዜ ደግሞ ከዚህ በፊት ልጁን ስንወስድና ስናስረክባቸው የነበረ ጊዜ የመጀመሪያ ጊዜ ልጁን ስናስረክባቸው የነበረ ሰዓት ነበር ያን ቤት ያየሁት። ያ ቤት እነሱ ያው ብር ሰጣቸዋል ምናምን ያሉን ሰዎች የእነሱ ቤት ነበረ። ለሁለተኛ ጊዜ ደግሞ ያየሁት ልጁን ካስረከበን በኋላ ብሩ ልንቀበል ስንሄድ ነበር ያን ቤት ያየሁት። እና እዛ ቦታ ላይ ነው እነሱ እንትን የሚሉት የሚቀመጡት። እና ማስፈራሪያው ላይ ራሱ ተደጋግሞ የሚባለው ያን ቤት እንትን እንዳልልን ነው ነገሩን እንትን የሚያሉት ማለት ያየሁት ያን ነገር ስለሆነ ያን ቦታ እንዳልጠቁም እንዳልናገር ነው። ግን እዛ ቦታ ላይ ነው እነሱ የሚገኙት። ምክንያቱም በተደጋጋሚ ጊዜ ከአንድም 2 ጊዜ አይቻቸዋለሁ ያ ቦታ ላይ። እና ያየሽውን ምናምን ነገር ማሳወቅ የለብሽም ብለው ለዛቻም የመጡት ያን ነገር እንደማውቅ ስለሚያውቁ ነው እነሱ። መልካም። ስለዚህ ያንን ቦታ ታውቂዋለሽ ማለት ነው። ወደዛ ቦታ ልትመሪ ትችያለሽ ብለንም ስለምናስብ ነው አንድም እንድትወጪ ያደረኩት። ስለዚህ ቦታውን ትመሪናለሽ። ሌላም መረጃዎች ካሉ እንግዲህ እየተለዋወጥን መድረስ ያለብን ድረስ ደርሰን ወደ ማስረጃም ቀይረን እውነታውን ገላልጠን ቢያንስ ነገሮችን የተወሰነ እርምጃ የምንቀድምበት እንዲሆን እንፈልጋለን ከጠላቶቻችን ማለት ነው። ስለዚህ ወደ ቦታው እንሄዳለን። ትንሿ ቤተሰቦች እናንተም አብሮነታችሁ ከኛ ጋር ይሁን እስከ ቪዲዮ መጨረሻ ድረስ። የት ነው የምንሄደው? ምን አይነት ቦታ ነው? ማን አለ እዛ የሚለውን ነገር እንግዲህ ጠላቶቻችንን አነፍንፈን ለመያዝ እንሞክራለን ማለት ነው። ያው ሰዎች ጋር እንዲደርስ ሼር አድርጉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት ላይ ሀሳብ አስተያየት በመግለጽ እንግዲህ አግዙን። ሀሳብ አስተያየታችሁ ይረዳናልና አብረን እንቆይ። እሺ ትንሿ እርግጠኛ ይሄን ቤት በደንብ ታስታውሻለሽ? ራሱ ያ መብራት የበራበት ምንም አይነት እንቅስቃሴ አካባቢ ላይ እንግዲህ ሮባይ ከመጣን ጀምሮ ምንም ያየነው ነገር የለም። ግን ያው መብራት አለ ውስጥ። ስለዚህ ያው ለምልክት እንኳን አንዳችን እንድንተርፍ ነው ልይድና ይመስላል። መልካም። አዎ በካሜራው እያየነው ያለነው በርቀት ሆነን ነው እየተመለከተን ያለነው። ዙም ኢን እያደረገ እንግዲህ ሊያሳየን ይታያል አይደል? ካሜራው በደንብ ይታያል። እንቅስቃሴ የለም። መብራት የበራበት ነው ትንሿ። እሱ ነው ፍለፍት ያለው። እሺ እኔ ልሂድና ያለውን ነገር ልይ። ከዛ በኋላ እንግዲህ የሚፈጠረው እናያለን። ለማንኛውም መሳሪያ ያዘው። እሺ ያለ እንትን በሉ ቦታውን በደንብ ለማየት ሞክሩ። ውጪ ላይ ሰው ምናምን እንዳለ በደንብ እያያችሁ ሮባ። እሺ
እንግዲህ በመስኮቱም ለማየት እየሞከርኩ ነው። ቤት ውስጥ ምንም አይነት ሰው የለም። እስቲ መጠበቅም ካለብን እንጠብቃለን። ውድ ቤተሰቦቻችን ምንም አይነት እንቅስቃሴ እየተሰማኝ አይደለም። ሰው ያለ አይመስለኝም። ሮባዬ ምንም አይነት እንቅስቃሴም ድምጽም የሚሰማ ነገር የለም። እሺ በሩንም እንግዲህ ስታገለው ክፍት አይደለም። መስኮት አለች ከጎኑ። በመስኮቱም ለማየት ሞክሬያለሁ። ምንም አይነት ይታያል ውስጥ ወደ ወይስ ውስጥ የተጋረደ ነው? ይታያል። ምንም አይነት እንቅስቃሴ የለም። እስቲ መጠበቅ ያለብን ይመስለኛል። ሰዎች ያሉበት ቦታ ያ ነው የግቢ ነው። ወደ ግቢው ታች ሰፋ ያለ ነው። ሰው ብዙ አለ። ሰዎች አሉ። ቤቶች አሉ። ትንሿ እዚህ ነው መታችሁ ስትረካከቡ የነበረው? እዚህ ነው ብዙ ሰዎች ያሉበት ውስጥ ነው ምንድን ነው? አሁን እኔ እንጃ በፊት ያኔ ስትመጡ ያኔ ነበሩ? ነበሩ። ማፊያዎች ናቸው? እንደዛ ነገር ተሸፋፍነው እንትን የሚሉት ኦኬ። ብዙም አይታይም። እሺ የግቢው በር እየተከፈተ ነው መሰለኝ። ካሜራማን ትንሽ ጠጋ በልና ሮቤል አንተም የሆነ ቦታ ውስጥ እንሆን። የግቢው በር ድምጽ ይሰማኛል። እስቲ የሚፈጠረውን አብረን እንይ። እስቲ ይታያል ካሜራ በደንብ አየ ማንም የለም ብያለሁ እኮ። ታውቂዋለሽ ይዘው አሁን ቁጭ ብላ ነው። ያው ካየሁት ቆይቻለሁ፣ ግን ፊቱ አዲስ አበባ ኦኬ። ስለዚህ ብቻውን ነው ማለት ነው። ምን ታስባላችሁ? ብቻውን እንጃ። እንቅስቃሴ እያደረገ ነው ማለት የሆነ የሚያስረዳው ሰው ያለ አይነት ነገር እያየሁ ነው በበር ውስጥ። ሰው አለ። የሆነ እንቅስቃሴ ይታያል። በመስኮት በኩል ማየት ምንችል ይመስላል? እንችላለን። ማለት መጋረጃውን አሁን ገብቶ ካልጋረደው ግን ወደ መጋረጃው ያደረገው እንቅስቃሴ የለም። በረጋ ቆማል ይመስለኛል እኮ አሁን እንቅስቃሴም እያደረገ ነው። የሆነ እንደ ማስረዳት ምናምን እያለ እየተወነጫጨፈ ነው። ያ የሆነ እያወራ ይመስለኛል። ስለዚህ ምን ታስባለህ? እንሂድ ነው? ብንሄድ የተሻለ ይመስለኛል። እሺ ትንሿን እዛው አድርጋት ስጣት ለነሳጅን። እንሂድ። እሺ ካሜራማን ቀስ ብለህ ከኋላችን በመሆን ትከተለናለህ። ግን ሳንኳኳ ዝም ነው ያለው። እኛ ነን። ሰላም እንዴት ነው? ሰላም ነው አለ። ይኸውልህ ሮቤል እዛ ጋር ይኸውልህ ከሷል። እየሰማኝ ምንድን ነው? በሩ አባ አንተ ምንድን ነው? ቁጭ አድርገው። በስመ አብ እያየህ ነው? ቁጭ በል አፈር ተቀመጥ። ልጅቷ ያለችበት ሁኔታ ከባድ ነው። እሱን ያዝ። ማን አንተ? እሱን ያዝ። ማን አንተ? ካሜራው ምንድን ነው? ውጭ ያዝ። ና ልጅቷ ያለችበት ሁኔታ ልክ አይደለም። እያየህ ነው? እጇ እናት ምንድን ነው የሚደረገው? እሺ ሚስማር እጇ ላይ ቸንክሮባታል እና እስቲ ውጪ ማን አለ? በደም አናግሩት አንዴ። እሺ ውጪ ያለ ሰው ካለ ባካችሁን እንትን በሉ፣ ወይ አምቡላንስ ጥሩልን፣ ወይ ዶክተር የሚመጣበት ነገር ካለ ቶሎ እንዲያመጡት ሞክሩ። ፋሻ የተለያዩ ነገሮች አንድ ያቀርብልኝ ከመኪና ውስጥ አለ። ኢመርጀንሲ አለ። አይዞሽ ጠንከር በይ። አይዞሽ 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 አይዞሽ። አይ በዚህ ሁኔታ እንዴት ብለን እናወራታለን? ፈጣሪ ሆይ በጣም ይዘገነ ነው እኮ። ትንሽ ተረጋጊ እሺ እናቴ፣ ደርሰናል። አይዞሽ አይዞሽ። እሺ ሮባይ ከዚህ በላይ ካሜራው አስፈላጊ አይደለ? አንዴ እሷ ወደ ጤንነቷ ትመለስና መልሰን ብናገኛት አይቀልም? እሺ ምን ታስባላችሁ? እሺ እጇ ላይ ያለውን አይተዋል ካሜራው? አዎ እንደ ማስረጃም ይሆናል። እንግዲህ ከዚህ በላይ ጭካኔ የለም። እሺ አጥፋ አንዴ ካሜራውን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ
ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ምንድነው እያደረክ ያለው? ምን አርኩ አባ? ምንድናችሁ? ማን አንተ? ስለኔ ማንነት ይቆይ። እዚህ ጋር ያገኘናት ሴት ምንድናት? ዲማናችሁ? ቤት ገባችሁ? ቤት ከፍተገባ ጭራሽ ካሜራ ይዘን ይገባል። ካሜራው ገርሞ ነው እንዴ? ገና ብዙ የሚመጣል ነገር አለ። አራባ ይኸውልህ አባ አትበል። ይሄ ስለ አባ ስለማ አይደለም እየወራ ያለሁት። ቤቱ ውስጥ ምንድነው እያደረክ ያለው? ማን አንተ? ልጅቷስ ማን ናት? አንተ ማን ነህ ራስህ? ይኸውልህ የኔ ማንነት ይቆይ ብነግርህም አይጠቅምህም። ሻሽታና ተደብቀ የምትኖር አይነት ሰው ነኝ እኔ። ምንም አልጠቅምህም። እኔ ምን ሰማ? ምን አየሽ? እንዴት ሰላማዊ ሰው ነኝ፣ እገባለሁ እወጣለሁ። ኧረ እባክህ ለዛ ነው ልጅቷን ሰላማን ሰጣት ያገኘናት። አዲስ ፍራሽ ላይ ተኝታ አይደል እንዲያገኘናት ፍልስስ። ይሄ የራሳችን ጉዳይ ነው አባ። ይኸውልህ የራሴ ጉዳይ ነው እንድትለኝ አልፈልግም። በዚህ ልክ የራስህ ጉዳይ ሊኖር አይችልም። ረጅም ሰዓት እኮ እየጠበቅን ነበር። ቤት ውስጥ ማንም ድምጽ አልነበረም። ስትገባም ብቻህን የገባው። ስለዚህ ስትወጣ እቺ ልጅ መሬት ላይ ጥለ በሚስማር ቸንክረን ያስቀመጥካት እኔ ነኝ። አይተሃል? እንደዛ ሳደርግ ያየው ነገር አለ። እየሰማኸኝ አይደለም አባ? ያየው ነገር አለ። ስትገበይ ነገር አገኘ። እስቲ ሮቤል እስቲ ይዘህልኝ ና የልጅቷን። ምን እያለ ነው? አላምናም እንዴ? ኧረ እኔ አይደለሁም ማለት ጭራሽ አይተሃል ወይ? ትሰማለህ? ይሄ ምንድን ነው? 12 ነው 14 ቁጥር ሚስማር ነው። አዩት? ያዩ እጇ ላይ ቸንክረህ አንተ በስነ ስርዓት አውራ እያየሁ ትላለህ እንዴ? በዚህ ሚስማር ነው አይደል? እጇን መታ ያስቀመጥካት መሬት ላይ። እሺ እሷንስ እኔ ነኝ ያረኳት? ይሄስ ድንጋይ የመታበት ነው። እዚህ ያለው ደም አዩት? የማደም ነው ይሄ። ቤቱ የማን ነው? እሺ ቶ ሌላውን የማን ቤት ነው? የራሴ ቤት ነው። ይህች ልጅ ማን እንዲህ ሊያደርጋት ይችላል? ነው ወተህ ስትገባ ሰርፕራይዝ አድርገው ሲገባ እንደዚህ ሆነ አገኘኋት። ለማንኛውም ፎረንሲክ የተነሳ ነው። እሺ ይኸውልህ ወጥቼ ሲገባ እንደዚህ ሆነ ነው። ይሄ ልጅነት ኩኩሉ የምትጫወተው ጨዋታ አይደለም እየተጫወትን ያለን። እየጠየቅ ያለኸው ስለ ሰው ህይወት ነው። ይሄ ብቻ አይደለም። አባ እዚህ ጋር እኔ ወጥቼ ስገባ ያያችሁኝ ከነበረ እናንተ እዚህ ሰፈር ከነበራችሁ አይታችሁኛል። ወጥቼ ስገባ እሷ እንደዚህ ሆና ነው ያገኘኋት። ለምን በሩን ታገልከን ታዲያ? እንደዚህ ሆና ማንም እንዲገባ አልፈለኩ። ይሄ የራሴ ጉዳይ ነው፣ የቤተሰብ ጉዳይ ነው። እኔ ማስተካከል ነው መጨረስ ይችላል። ቤተሰቤ ናት። እርግጠኛ ነኝ? አዎ ናት። ምንም አይነት ውሸት እንደማልፈልግ እየነገርኩ ነው። ምን አስዋሽኝ አባ? ካንተ ጋር እዚህ የምንጨቃጨቅበት ሰጣ ገባ ውስጥ የምንገባበት ነገር የለም። ያለህበት ሁኔታ አስገድዶ ወይም ደግሞ ሰዎች አስፈራርተው ይህንን ነገር ልታደርግ ማንም አስፈራራኝም። በራሴ የሚኖር ሰው አንተ ሞሮን ስማይ መጀመሪያ ምንድነው የምትንቀዠቀዠው? እሺ አውራሽ ልስማ። ምንድነው የሚያንቀዠቅዥህ? ባላደረግኩት ነገር እየጠየቅኝ እኮ ነው አባ። ቁልፍ ከፍተህ ነው የገባው አይደል? ከፍቼ ገባው። እዚህ ጋር ወድቃ አገኘኋት። የዚህ ቤት ቁልፍ ሌላ ሰው አለው? ያለው መራስ እና ታዲያ እኔና እሷ ነን እዚህ ቤት የምንኖረው። ከእሷ ጋር ነው እየኖርኩ ያለሁት። እኔ መጥቼ በመስኮት እያየሁ ነበር። ቤት ውስጥ አትታይም ነበር ልጅቷ።